ለመድፈኞቹ አርሰናሎች ምን አይነት እጅግ ጣፋጭና አስደሳች ድል አስደሳች ምሽት ነበር ትላንትና። በጣም መደነቅ ያለባቸው በጣም መወደስ ያለባቸው ተጫዋቾች አሉ። ዴቪድ ራያ፣ ዴክላን ራይስ፣ ሌሎችም እያንዳንዱን ተጫዋቾች ተራ በተራ ብቃታቸውን የትላንትና የተሰጣቸውን ሬቲንግ ጭምር ማነሳ ነው የሚሆነው። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ስለ ጨዋታው፣ ስለ ግብ ጠባቂው ዴቪድ ራያ፣ ስለ ዴክላን ራይስ እጅግ በጣም ወሳኝ ሀሳቦችን አንስተዋል። በነገራችን ላይ ትላንትና አርሰናል አዲስ ታሪክ ሰርቷል። ለራሱ ብቻ ሳይሆን ለፕሪሚየር ሊግ ቡድኖችም ውለታ ውሏል። ትላንትና ምሽት በማሸነፉ የእንግሊዝ ቡድኖች ትልቅ ጥቅም በአርሰናል ምክንያት አግኝተዋል። እነዚህ ምንድናቸው የሚለውን ጭምር በዛሬው ጥንክር እንደተለመደው ወደ እናንተ አደርሳለሁ። የመድፉ ደጋፊዎች ከእናንተ አንድ ነገር ብቻ ጠብቃለሁ። ምንድነው? ቪዲዮውን ስትጀምሩ ላይክ አድርጋችሁ ብቻ መጀመር ነው። እናንተ ላይክ አድርጋችሁ ስትጀምሩ ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርገው ከእናንተ የሚጠበቀው ቪዲዮውን ስትጀምሩ ላይክ አድርጎ መጀመር ብቻ ነው። ምን አይነት ጣፋጭ ምሽት ነው ትላንትና። ጣፋጭ ነው ያልኩበት ምክንያት የመጨረሻ ደቂቃ ድል እንግዲህ እንዴት እንደሚያስደስት ታውቃላችሁ። በጣም ጭንቀት አለው፣ በጣም መከራ አለው፣ በጣም ስቃይ አለው። ነገር ግን የመጨረሻ ደቂቃ ድል ምን ያህል ደስታ እንዳለው ብዙዎቻችሁ ትረዳላችሁ ብዬ አስባለሁ። ምክንያቱም ትላንትና አርሰናል አቻ ቢወጣ ኖሮ በርካታ የአርሰናል ደጋፊዎች ከፍተኛ ድብርት ውስጥ ነበር የሚገቡት። ምክንያቱም ሁለት ተከታታይ ጨዋታ ተሸንፎ ነው የመጣው። ስለዚህ ትላንትና አቻ ቢወጣ የቡድናቸው ነገር በደንብ እንዲያሳስባቸው ምክንያት ይሆን ነበረ። ነገር ግን ባለቀ ደቂቃ ካይ ሃቨርትዝ በግሩም ሁኔታ ያስቆጠራት ግብ እንግዲህ እኔ ሁል ጊዜ የምተቸው ተጫዋች ጋብሪኤል ማርቲኔሊ ትላንትና ግን ያደረገውን ነገር አለማድነቅ አልችልም። በጣም ምርጥ የሚገርም ስራ ሰርቶ ለካይ ሃቨርትዝ አሲስት አደረገለት። ጀርመናዊው ካይ ሃቨርትዝም እንግዲህ ብዙ ጊዜ ጨዋታ ላይ የለም ደክሟል ብላችሁ መውጣት አለበት ባልገባ ብላችሁ ስትተቹት በድንገት እንደዚህ አይነት ሞመንቶች ላይ ተገኝቶ ግብ በማስቆጠር ብዙ ጊዜ ውለታ ሲውል ተመልክተነው እናውቃለን። ትላንትናም ያስመለከተን ይሄ ነው። ነገር ግን ከትላንትናው ጨዋታ መጀመሪያ ማድነቅ የምፈልገው ግለሰብ አለ። እሱም የመድፈኞቹ ግብ ጠባቂ ዴቪድ ራያ ነው። ዴቪድ ራያ ምን አይነት አስደናቂ ግብ ጠባቂ ነው። ዴቪድ ራያ በጣም የተሟላ ዓለማችን ላይ ከሚገኙ ምርጥ በረኞች አንዱ እንደሆነ ያስመሰከረበትን ምሽት ነው ያሳለፈው ብዬ አስባለሁ። እሱ ባልነበረበት ሁለት ተከታታይ ጨዋታ አርሰናል እንግዲህ ተሸንፎ ነበረ። ኬፓ ነበር በካራቦ ካፕ የፍጻሜ ከሲቲም ጋር፣ በኤፍኤ ካፕ የሳውዛምፕተን ጨዋታም ቋሚ ሆኖ እየተጫወተው፣ ነገር ግን አርሰናል በሁለቱም ተሸንፎ ነበረ። ዛሬ ግን ከዴቪድ ራያ ጋር አርሰናል ክሊንሺት ጭምር ይዞ እንዲወጣ ነው ምክንያት የሆነው። በነገራችን ላይ ዴቪድ ራያ ትላንትና ምሽት 5 ሴቮችን አደረገ። 5 ሴቭስ ፍሮም ኢንሳይድ ደ ቦክስ። ይህ ማለት ሳጥን ውስጥ የፔናልቲ ሳጥን ውስጥ 5 ሴቮችን አደረገ። አንድ ፓንች አድርጎ ማውጣት ቻለ። 100% ሰክሰስፉል ረናውቶችን ማድረግ ቻለ። ሙሉ በሙሉ የተሳኩ ሩጫዎችን ማለት ነው። እንደዚሁም ደግሞ 93 ፓስ አኩሬሲ 93%። ይሄ ማለት 93% ያቀበላቸው ኳሶች በሙሉ ትክክል ነበሩ ማለት ነው። 7% ብቻ ነው ዴቪድ ራያ ትላንትና ካቀበላቸው ኳሶች ውስጥ ሲሳሳት የነበረው። 93%ቱ እጅግ በጣም የተሳኩ ትክክለኛ ኳሶችን ጭምር ሲያቀብል ነበር። ዴቪድ ራያ ያዳናቸው ኳሶች ደብል ሴቮች ጭምር ትላንትና ምሽት እንግዲህ 8.2 ሬቲንግ እንዲሰጠው ምክንያት ሆኗል። ይህንን 8.2 ሬቲንግ ማግኘቱን ተከትሎ የጨዋታው ኮከብ በመባል እንግዲህ ዴቪድ ራያ ትላንትና ተመርጦ በአውሮፓ ሻምፒዮንስ ሊግ የጨዋታው ኮከብ በሚል እንግዲህ ሽልማቱን አግኝቷል ማለት ነው። ዴቪድ ራያና ኬፓን የምታወዳድሩ ሰዎች እባካችሁ ዴቪድ ራያና ኬፓ ማለት የሰማይና የምድር ርቀት ያላቸው ግብ ጠባቂዎች ናቸው። ዴቪድ ራያ በጣም ምርጥ ጠባቂ ነው። አርቴታ በነገራችን ላይ ስለሱ ከጨዋታው በኋላ ተናግሯል። ወደሱ ከመምጣቴ በፊት ግን ሌላ ሁለተኛ ላይ ማንሳት የምፈልገው ተጫዋች አለ፣ ዴክላን ራይስ። እንግዲህ ስለ ዴክላን ራይስ አንስቼ አልጠግብም። ምን አይነት ተጫዋች ነው! በጣም አስገራሚ ተጫዋች ነው። በትላንትናው ጨዋታ ያሉትን ቁጥራዊ መረጃዎች ልንገራችሁ። 99% ፓስ አኩሬሲ። ይህ ማለት 99% ያቀረባቸው ወይም ደግሞ ያቀበላቸው ኳሶች በሙሉ ልክ ናቸው፣ ወይም ደግሞ ለሚፈልገው ቦታ ሄዷል ኳሱ ወደ ሰጠበት ቦታ ማለት ነው። 99%፣ 1% ብቻ ነው የተሳሳተው ማለት ነው። ታዲያ 13 ኳሶችን ሪከቨር
ማድረግ ችሏል። 4 ኢንተርሴፕሽኖችን ማድረግ ችሏል። 2 ቻንሶችን ክሬት ማድረግ ችሏል። በጣም አስገራሚ ምሽት ነበር ዴክላን ራይስ ትላንትና ማሳለፍ የቻለው። የዲክላን ራይስ መመለስ ለአርሰናል ምን ያህል ጥንካሬ እንደሰጠው ተመልክታችኋል ብዬ አስባለሁ። አርሰናል በጣም ተቸግሮ ሙከራ ሲደረግበትም ግብ እንዳይቆጠርበት ወደኋላ ተስቦ ከተከላካዮች ጋር ተደርቦ በመከላከል ጭምር ሪካርዶ ካላፊዮሪ ለማጥቃት ሲወጣ የካላፊዮሪን ቦታ በመሸፈን ጭምር ከዛም ባለፈ ደግሞ ዴክላን ራይስ አርሰናል በሚያጠቃ ጊዜ ወደፊት ሄዶ አጥቂዎችን በማገዝ መሀል ሜዳ ላይ ከነ ዙሜንዲ ሃቨርትና እንደዚሁም ኦዴጋርድም እያለ ከኦዴጋርድ ጋር ኳሱ እንዲረጋጋና በአርሰናል ቁጥጥር ስር እንዲውል ያደረገው ነገር በጣም የሚደንቅ ነው። ዴክላን ራይስ ለምን ፈረሱ እንደተባለ ትላንትና ብዙዎቻችሁ ተረድታችኋል ብዬ አስባለሁ። የማይደክመው 90 ደቂቃ ሙሉ ሜዳ ቢሮጥ የማይሰለቸው ሜዳ የማይበቃው ተጫዋች እንደሆነ አስመልክቷል ብዬ አስባለሁ። በተለይ ደግሞ ጨዋታዎችን እረፍት አድርጎ መምጣቱ እንግሊዝ ብሔራዊ ቡድንም አልተጫወተም ለ12 ቀናት፣ የሳውዛምፕተኑንም ጨዋታ አልተጫወተም። በአጠቃላይ ወደ 15 ወደ 16 ቀናቶችን እረፍት አድርጎ ነበር የመጣው። በደንብ እረፍት አድርጎ እንደመጣ በደንብ ሪፍሬሽ አድርጎ እንደመጣ በትላንትናው ጨዋታ ዴክላን ራይስ አስመልክቶናል ብዬ አስባለሁ። ብዙ መደነቅ ያለባቸው ተጫዋቾች አሉ። ኖኒ ማዱኬ የቡካዮ ሳካ አለመኖርን ብዙዎች እስኪረሱ ድረስ ትላንትና በቡካዮ ሳካ በኩል በሚገባ ከቨር በማድረግ ኖኒ ማዱኬ የትላንትናውን ጨዋታ ተቀይሮ እስከወጣበት ሰዓት ድረስ ድንቅ ነበረ። አንግል ሲገጭበት ነበር፣ ኳሶችን ክሮስ ሲያደርግ ነበር፣ ተከላካዮችን በደንብ እያታለለ ሲያልፍ ነበር። እንደውም የትላንትናው አልቢትር ዳኛው ቢጫ ካርድ አልሰጣሉ እንጂ በርካታ ፋውሎችን ሲሰራበት ጭምር እንደነበረም ተመልክተናል። የስፖርቲንጉ አራውኮ የተባለው ተከላካይ ምን ያህል እሱን ለመያዝ ተቸግሮ እንደነበር ተመልክታችኋል ብዬ አስባለሁ። በትላንትና ጨዋታ ጥሩ ያልነበሩ ተጫዋቾች ነበሩ። አዎ፣ ለምሳሌ ቪክተር ዮኮሬሽ ያን ያህል ጥሩ እንቅስቃሴ አድርጓል ማለት አይቻልም። በስፖርቲንግ ሊዝበኖች ተከላካይ በደንብ ተይዞ እንደነበር ተመልክተናል። ትሮሳርድ የመጀመሪያ አጋማሽ ጥሩ አልነበረም። ከረፍት በኋላ ግን በደንብ ተሻሽሎ መጥቶ ተመልክተነዋል። ትላንትና ሌላ ማድነቅ ያለብን ማርቲኔሊ በጣም ድንቅ ተጫዋች ነበረ። እንደዚህ ሁልጊዜ ቢጫወት ለመድፈኞቹ በደንብ ጥቅም መስጠት የሚችል ተጫዋች መሆኑን ተመልክተናል። ያደረጋት አሲስት ለካይ ሃቨርትዝ እግሩ ላይ ነው። እንግዲህ ሁሉንም ነገር ጨርሶ የስፖርቲንግ ሊዝበን ተከላካዮችን ጨርሶ አፍዝዞ ለካይ ሃቨርትዝ እንዲያስቆጥር የሰጠው። ካይ ሃቨርትዝም እንግዲህ በግሩም ሁኔታ ግቧን አስቆጥሯል። በነገራችን ላይ ካይ ሃቨርትዝ በሁለት ያለፉት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ለአርሰናል ትልቅ ጥቅም ሰጥቷል። በባየር ሊቨርኩሰን ጨዋታ ታስታውሱ ከነበር 16 ውስጥ አርሰናል 1-0 ሊሸነፍ ከጫፍ ደርሶ የተገኘችዋን ፍጹም ቅጣት ምት በ90 ደቂቃ ግብ በማስቆጠር አርሰናልን ወደ ጨዋታ መለሰ። ትላንትና ምሽት ደግሞ መድፈኞቹ ከሜዳቸው ውጪ አቻ ወጥተው መጡ ተብሎ ሲጠበቅ በ91ኛው ደቂቃ እንግዲህ ግብ በማስቆጠር በጣም ወሳኝ ድል እንዲያስመዘገቡ አድርጓል። ዳኛው 2 ደቂቃ ብቻ ነበር የጨመሩት። ስለዚህ የሃቨርትዝ ግብ ትልቅ ትርጉም አላት። ምክንያቱም ቀጣይ ሳምንት ሮብ አርሰናል በሜዳው ነው ጨዋታውን የሚያደርገው። የአንድ ጎል አድቫንቴጅ ይዞ ነው የሚጫወተው። እንደዚሁም በስፖርቲንግ ሊዝበን ቤት አጥቂው ሱዋሬዝ ቢጫ ካርድ መመልከቱን ተከትሎ በመልሱ ጨዋታ አይኖርም። ስለዚህ ለመድፈኞቹ ትልቅ የሆነ እድልን ይዘው ነው ወደ ኤምሬት ይዘው የመጡት። አንድ እግራቸውን አስገብተዋል ብዬ ወደ ግማሽ ፍጻሜ መናገር እችላለሁ። መድፈኞቹ በነገራችን ላይ አሁን አርሰናሎች መጨነቅ ያለባቸው በግማሽ ፍጻሜ ማንን ብናገኝ ጥሩ ነው። በተለይ ዛሬ ምሽት አትሌቲኮ ማድሪድ ከባርሴሎና ጨዋታቸውን ያደርጋሉ እንደሚታወቅ። ስለዚህ አርሰናሎች አሁን መጨነቅ ያለባቸው አትሌቲኮ ማድሪድን እንግጠም ወይስ ባርሴሎናን የሚለውን መሆን አለበት ብዬ እኔ በግሌ እጠብቃለሁ። አርሰናል በተለይ ትላንትና በነበረው አቅም በተለይ ቀጣይ ሳምንት ደግሞ እነ ኢብሪቺዜ፣ እነ ሳካ፣ እነ ቲምበር ይመለሳሉ። ስለዚህ እነዚህ ተጫዋቾች ደግሞ ሲመለሱ በደንብ አድርጎ በሜዳው ስፖርቲንግን አሸንፎ ያልፋል የሚል ግምት አለኝ። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ዴቪድ ራያ ስላለን እጅግ በጣም እድለኞች ነን ሲል ተናግሯል። እዚህ ከመጣ ጀምሮ ምርጥ አቋሙን እያሳየ ነው ያሉት ሚኬል አርቴታ እሱ ከኛ ጋር ስላለ እድለኞች ነን፣ ዴቪድ ራያ የዓለም ምርጡ ግብ ጠባቂ ሲሉ አወድሰውታል። አርቴታ አክሎም ግማሽ መንገድ ተጉዘናል፣ አሁን በደጋፊያችን ፊት ስራውን መጨረስ አለብን። ያንን ካደረግንና ግማሽ ፍጻሜ መግባት ከጀመርን ስለ ዋንጫ ማሰብና ማለም እንጀምራለን ሲል አሰልጣኝ ሚኬል አርቴታ
ተናግሯል። ስለ ካይ ሃቨርትም ያነሱት አሰልጣኝ ሚኬል አርቴታ ካይ ሃቨርት ትልቅ አጋጣሚዎችና ትልልቅ ጨዋታዎች ይወዳል። በአስፈላጊ ሰዓት መገኘት ከትልቅ ተጫዋች የምንፈልገው ነገር ነው። ዛሬም እጅግ በሚያስፈልገን ሰዓት ተገኝቶልናል። እሱ ሁልጊዜ ትልልቅ ጨዋታዎችን የሚወድ ሰው ነው ሲሉ አሞካሽቶታል። እንደምታውቁት ካይ ሃቨርት በቼልሲ ቤትም ሻምፒዮንስ ሊግን ሲያሳካ አርሰናልም ከመጣ ጀምሮ በትልልቅ ጨዋታዎች ላይ ግብ ማስቆጠር ይታወቃል። ዘንድሮ እንኳን በነ ቼልሲ ላይ ግብ ማስቆጠር ችሏል። በአውሮፓ ሻምፒዮንስ ሊግ ትልልቅ መድረኮችም ላይ ከጉዳት ተመልሶ በባየር ሊቨርኩሰን ትላንትና ምሽት በስፖርቲንግ ሊዝበን ላይ ግብ ማስቆጠር ችሏል። ለአርሰናል በነገራችን ላይ የትላንትናው ድል ትልቅ ትርጉም ያለው ድል ነው። አቻ ወጥቶ ቢመለስ ወይም 1-0 ተሸንፎ ቢመለስ ለአርሰናል ስነ ልቦና በጣም ከፍተኛ ኪሳራ ነበር የሚሆነው። ነገር ግን ትላንትና ድል ማድረጉ መድፈኞቹ ይህንን ድል በደንብ እንዲጠቀሙበት፣ አይምሯቸው ወደ አሸናፊነት ስነ ልቦና እንዲመለስ፣ በደስታ ወደ ልምምድ እንዲመለሱና በቀጣይ ሳምንት ደግሞ ፕሪሚየር ሊግ ላይ ለሚኖራቸው ጨዋታ በደንብ በጥሩ በራስ መተማመን እንዲመለሱ ያደርጋቸዋል። በተለይ ትላንትና ላይ የነ ዴክላን ራይስ፣ የነ ዴቪድ ራያ፣ ጋብሪኤል ማጋሌሽ በጣም በምርጥ አቋም ላይ እነ ኖኒ ማዱኬ በምርጥ አቋማቸው ላይ መገኘታቸው ለቀጣይ ጨዋታዎች ትልቅ በራስ መተማመን ይሰጣቸዋል። ሶስት ቦታ ላይ የሚገኙ በተለይ ዴቪድ ራያ፣ ማጋሌሽ፣ ራይስ እና ማዱኬ በሁሉም ቦታ ከፊት እስከ ኋላ ያሉ ተጫዋቾች በከፍተኛ በራስ መተማመን ቀጣይ ጨዋታዎችን ተመለሱ ማለት አርሰናል በፕሪሚየር ሊጉም በደንብ ብዙ ርቀቶችን እንዲጓዝ ዋንጫውን እንዲያሳካ ትልቅ ጥቅም የሚሰጥ ትርጉም ያለው ጉዳይ ነው። እንግዲህ በትላንትናው ጨዋታ ማርቲን ኦዴጋርድ ክፉ የሚባልም ጥሩ የሚባልም መካከለኛ የሚባል እንቅስቃሴ አድርጎ ነው የወጣው። የወጣበት መንገድ የተወሰኑ ጉዳቶችን አስተናግዶ ይመስላል። እንግዲህ ማርቲን ኦዴጋርድ ጉዳት ብቃቱን፣ አቅሙን፣ ጉልበቱን እንግዲህ በልቶ ጨርሶታል ብሎ መናገር ይቻላል። በጣም አሳዛኝ ተጫዋች እየሆነ ነው የመጣው። ትላንትናም እንግዲህ ሲወጣ በጣም ተናዶ እንደነበር ተመልክታችኋል። ጉልበቱ ላይ አስሮ ነበር ሲጫወት የነበረው። እንግዲህ ኦዴጋርድ ጉዳት ገጥሞታል ወይስ ደግሞ የትላንትናው ዝም ብሎ ህመም ብቻ ነው የሚለው በጣም የሚጠበቅ ጉዳይ ነው። ለማርቲን ኦዴጋርድ ግን እኔ በጣም ትልቅ ሀዘን ነው የሚሰማኝ። በተለይ ጉዳት የሚገጥመው ከሆነ ባሁኑ በጣም አሳዛኝ ነው የሚሆነው። እንደኔ ጉዳት ባይገጥመውና በቀጣይ ጨዋታዎች ኤዜ የሚመለስ አይመለስ እንደዚህ ጨዋታዎችን እያደረገ ቢያንስ የፕሮሰሱ መጀመሪያ ላይ የነበረ ተጫዋች ነው። ከአርቴታ ጋር አብሮ አርሰናልን በደንብ ከነሳካ ጋር በመሆን የገነባ ተጫዋች ነው። ዋንጫውን ለማምጣት አርሰናል በተቃረበ ሰዓት ሜዳ ላይ እየገባ ግልጋሎትና አሻራውን በደንብ ማሳረፍ ቢችል ትልቅ ደስታ ይሆናል ብዬ አስባለሁ። ስለዚህ ማርቲን ኦዴጋርድ ትላንትና የገጠመው ነገር በጣም ቀላል እንዲሆንለት እንግዲህ ከልብ ምኞቴን ለመግለጽ ወዳለው። እንግዲህ አርሰናል ለእንግሊዝ ቡድኖች ምንድን ነው ይዞት የመጣው ጥቅም? ትላንትና አርሰናል ድል ማድረጉን ተከትሎ እንግዲህ ለፕሪሚየር ሊግ ቡድኖች ትልቅ ደስታ ሆኗል። ምክንያቱም ቀጣይ ዓመት የሚሳተፉ ቡድኖች 5 ሆነዋል። አዎ አርሰናል ትላንትና በማሸነፉ ብቻ በቀጣይ ዓመት በእንግሊዝ ፕሪሚየር ሊግ ከአንደኛ እስከ 5ኛ የሚወጡ ቡድኖች የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳታፊ ይሆናሉ በአርሰናል ምክንያት ማለት ነው። እንግዲህ አርሰናል እስካሁን ድረስ በሻምፒዮንስ ሊግ አንድም ሽንፈት ያልገጠመው ቡድን በመሆን ትልቅ ታሪክ እየሰራ ይገኛል። አርሰናል በዘንድሮ የሻምፒዮንስ ሊግ ውድድር አንድም ጨዋታ አልተሸነፈም። እስካሁን ድረስ አንድ ጨዋታ ብቻ ነው አቻ ራሱ የወጣው፣ ሌሎቹን በሙሉ አሸንፏል። አቻ የሚወጣው እንግዲህ ወደ ጀርመን ተጉዞ ከባየር ሊቨርኩሰን ጋር ያደረገውን ጨዋታ እንደሆነ እናስታውሳለን። ብቸኛው በሻምፒዮንስ ሊግ በዘንድሮ የውድድር ዓመት ምንም ሽንፈት ያልገጠመው ቡድን አርሰናል ነው። ትላንትና ሪያል ማድሪድን ያሸነፈው ባየር ሙኒክ ራሱ ሽንፈት ገጥሞታል። ባየር ሙኒክ በነገራችን ላይ ሁሉንም የአውሮፓ ሻምፒዮንስ ሊግ ጨዋታ ከሜዳ ውጭ ያደረጋቸውን አሸንፎ የተሸነፈው በአርሰናል ኤምሬትስ ላይ ብቻ ነው። ይህም የአርሰናልን ጥንካሬ ያሳያል ብዬ አስባለሁ። በነገራችን ላይ ትላንትና ምሽት ባየር ሙኒክ በሳንቲያጎ በርናባው በሪያል ማድሪድ ሜዳ ሄዶ በሉዊስ ዲያዝ እና በሃሪ ኬን ግብ ማድሪድን 2-1 አሸንፏል። ለማድሪድ ኪሊያን ኤምባፔ ግብ ማስቆጠር ችሏል። በእርግጥ የአንድ ግብ ልዩነት ብቻ ቢሆንም ቀጣይ እንግዲህ ባየር ሙኒክ በሜዳው አሊያንዝ አሬና ስለሆነ ጨዋታውን የሚያደርገው ወደ ግማሽ ፍጻሜ የመቀላቀል እድሉን እጅግ በጣም አስፍቷል። እንግዲህ አርሰናል ግማሽ ፍጻሜ የሚገባ ከሆነ ደግሞ ማንን ነው የሚያገኘው? ባርሳን ነው አትሌቲኮ ማድሪድን ነው የሚለውን ደግሞ ዛሬ ምሽት በሚኖሩ ጨዋታዎች በደንብ ፍንጭ የምናገኝ ይሆናል ማለት ነው። እንግዲህ ባየር ሙኒክ እስከ ፍጻሜ የሚጓዝበት አይነት
አቅም ላይ እንደሚገኝ ትላንትና አስመልክቶናል ብዬ አስባለሁ። ብዙ የእግር ኳስ ተንታኞች እንግዲህ አርሰናል ከባየር ሙኒክ ዘንድሮ የሻምፒዮንስ ሊግ ፍጻሜ ላይ ይገናኛሉ እያሉ ነው የሚገኙት። ያ ይሆናል ወይ? በጣም አስቸጋሪ ነው። በጉጉት የምንጠብቀው ነው። ምክንያቱም አሁን ባየር ሙኒክ ግማሽ ፍጻሜ ቢገባ የሚገጥመው እንግዲህ ወይ ፓሪስ ሴን ጀርሜንን ነው ወይ ደግሞ ሊቨርፑልን ነው። ሁለቱም ከባድ ተጋጣሚ ናቸው ብዬ አስባለሁ። በተለይ ፓሪስ ሴን ጀርሜን ግማሽ ፍጻሜ የሚደርስ ከሆነ ባየር ሙኒክ ግማሽ ፍጻሜ የሚደርስ ከሆነ እንግዲህ ማን ያልፋል ብሎ ለመገመት አስቸጋሪ ነው የሚሆነው። በአርሰናል በኩልም በተለይ አርሰናል አልፎ ከባርሴሎና ጋር የሚገናኝ ከሆነ ከባድ ጨዋታ እንመለከታለን ብዬ እኔ በግሌ እጠብቃለሁ። በተለይ አርሰናል በእነዚህ በጥሎ ማለፍ አይነት ጨዋታዎች ላይ በሳውዛምፕተን በካራቦ ካፕ አይነት ጨዋታዎች ላይ እንግዲህ ጥሩ የማይባሉ ጊዜያቶችን ስላሳለፈ የአርሰናል ደጋፊዎች በጣም በጉጉት አርቴታ በሻምፒዮንስ ሊግ ምን ያስመለክተናል ከነዚህ ስህተቶች ተምሮ የሚለውን ለመመልከት በጉጉት እየጠበቁ ነው የሚገኙት። እንግዲህ ትላንትና አርሰናል ድል ማድረጉን ተከትሎ በዘንድሮ የውድድር ዓመት እንግዲህ 26ኛ ክሊን ሺት ምንም ግብ ሳይቆጠርበት በመውጣት ድንቅ የውድድር ዓመትን እያሳለፈ ይገኛል። አርሰናል ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ወይም ደግሞ ሁለቱንም ዋንጫ ካሳካ የአርሰናል ደጋፊዎች ደስታ እንግዲህ እጥፍ ድርብ ይሆናል። በኤፍኤ ካፕ በካራቦ ካፕ ያዘኑበትን በእነዚህ ሁለት ዋንጫዎች የመድፉ ደጋፊዎች ለመደሰት በጉጉት እየጠበቁ ይገኛሉ። ስለ ትላንትኖቹ ጨዋታዎች ምን ትላላችሁ? ስለነ ዴክላን ራይስ፣ ስለ ዴቪድ ራያ፣ ስለነ ኖኒ ማዱኬ አቋምስ ምን ጉዳይ ተመለከታችሁ? እንግዲህ ሀሳባችሁን እንድታጋሩኝ እጠይቃለሁ። በነገራችን ላይ በጣም ከልብ ላመሰግናችሁ እወዳለሁ። ከባህር ማዶ ያላችሁ በተለይ በኮመንት ስጦታዎችን በመስጠት ቻናላችን እንዲያድግ እያደረጋችሁ ነው። ለዚህ ከልብ ነው ማመሰግናችሁ። ሀገር ውስጥ የምትገኙም በቪፒኤን ጭምር ቪዲዮዎችን በመመልከት ቻናላችን እንግዲህ ከፍተኛ እድገት እንዲያደርግ እያደረጋችሁ ነው። በአሁኑ ሰዓት ከ30 ሺህ በላይ ተከታዮችን አፍርተናል። ለዚህም ከልብ እያመሰገንኳችሁ አሁንም ሀገር ውስጥ ከሀገር ውጭ በመሆን የአርሰናልን የመድፉን ወሳኝ መረጃዎች በስተመጨረሻም የሌሎች ቡድኖችን መረጃ ማድመጥ ከፈለጋችሁ ይህ ቻናል ትክክለኛው ቻናል ነው። ስለዚህ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።